ምሽግ ውስጥ ነኝ ማለት ይቻላል። አሁን ያለ ነው ያው በዛ አጋጣሚ መጥፋት የለብኝም ብዬ ነው ብቅ ያልኩት እንጂ ተመችቶኝም አይደለም። ምክንያቱም ያለሁበት ሀገር እንግዳ ነኝ። ላኪን አልሐምዱሊላህ ብቻ ከዛ ያቺ 5 ቀን አልቃ በነበረ ከሚገጥመኝ ችግር ወይም ደግሞ ወደ ኢትዮጵያ ሄጄ በሆን ይሄ አዲስ ማንነት ፈላጊ ባቀናበሩት በውሸት ቅንብር ሌላ ነገር ስላልደረሰብኝ አልሐምዱሊላህ አልሐምዱሊላህ ነው የሚባለው። ኢንሻአላህ ሁሉም ደግሞ ያለው ሁሉ ሰላም ልናገር እንዳልወጣ እሺ ተናገር። ሰላም ብያለሁ ሁላችሁም። ሚኪ እንዲሁም ሁላችሁም ሰላም ብያለሁኝ። ሰያ ያው አሁን ላይ ያለው ሁኔታ እርዳታ ያስፈልገዋል። ሁላችንም ላይ ምናምን ሳይሆን ሁላችንም እንርዳው፣ በውስጥ መርዳት ያለብን እንርዳው። እንዲሁም በቃ ባለው ነገር ተነጋግራችሁ ወርዱት። ምንም አይደለም በላይ ነበርና በዛን ታይም ቢገባ ሰውም ረፍት አያገኝምና ማክሰኞ ትገባለህ በኢትዮጵያ 4 ሰዓት ምናምን አልኩትኝ። ይሻል እንጂ እስካሁን ድረስም ይገባ ነበርና ግን ትልቁን ነገር የተናገርከው ምንድነው በኤምባሲ በኩል እንግዲህ በስደት ያለውን ኢትዮጵያዊ ከፓስፖርት ማደስ ጀምሮ እስከ ተለያየ ፕሮቴክት በማድረግ ዜጎችን ማገዝ ነው እስከሚገባ ድረስ። ያ ነገር ግን በቅጡ አልሆነም ነው። ለምንድነው ያልሆነው? ምንድነው ይዘቱ? እሱን ግን ለኢትዮጵያ ሕዝብ መተው ነው። ከዛ ሲቀጥል ያህኒ ጉዳይ ነው ይሄን ሁሉ ነገር የጫረው አይደለ? ሰያ አንተም እኖርበታለሁ ብለህ ከሄድክበት ሀገር በአቋራጭ ለቀውጣ ተብሎ እንደሞት ደብዳቤ የተጻፈው ያህኒ ጉዳይ ነበር። ያ ጉዳይ ደግሞ ዝም ብሎ የሆነ ተራ የሆነ ነገር አይደለም የተነሳው ነገር። በቃ የሰው ነፍስ መንገድ ላይ ያለ በመጓዝ ላይ ያለ ሰው ታግቷል፣ ልቀቁ ነው። ምንም ሌላ ቀመርም የለው፣ ሌላም ይዘትም የለው። ግን ያ የታገተ ሰው ማን ጋር ነበር ሲባል የግድ አብረው የነበሩት ሰዎች መጠየቅ ነበረብን። እነሱን ሰዎች ጠይቀናል። መጠየቁ ነው ከተባለ ለልጅቱ መደበቅ ወይም ደግሞ መታገት እንደ መተባበር ይቆጠራል አይደል? ለሰያ ይሄ ሲሆን ምናልባት ልጅቱ እንዳትለቀቅ ወይም ደግሞ ልጅቱ በተባለው ነገር አሳማኝ ባልሆነ መረጃ በህይወት የለችም ስትባል አምናችሁ ተቀበሉ ማለት አሁንም የልጅቱን በህይወት የመኖር ማዳፈን ብሎም የሚጮህ ሰዎችን ማፈን ማስፈራራትና ነገሩ በዛው ተደብቆ እንዲቀር ማድረግ ነው። ይሄ ደግሞ በማንም ስለማይፈቀድ እግዚአብሔር የተሻለ ነገር አድርጓል። ወንድማችን ሁልጊዜም የአማራ መከታ የሆነው ወርቁ አይተህ ነው ያደረገው ነገር ላንተ አይዞ ያለ ነገር ሌሎች ወንድማማቾች ከጎን የነበሩት ሁላቸውም ላንተ ያሳዩት ክብር አንተን እንድትጠነክርና ቀጥለክም እንደውም ከምትችለው አቅም በላይ ለእህትህ እስከምትችለው ባለ አቅም በአንተ በኩል የሚደረገው ማለት ነው። ሌላው ደግሞ የራሱ ሚና አለው። በአንተ የሚገኘው ማንኛውም ነገር እንዲቀጥል ከማድረግ አንጻር ትልቅ አስተዋጽኦ። ምክንያቱም መጀመሪያ የመቀመጫ ይብላል ዝንጀሮ። ስለዚህ አንተ መጀመሪያ ቦታ መያዝ አለብህ፣ አይዞ መባል አለብህ። ይሄን ላደረጉ ሁላቸውም በየሚናቸው ስማቸውን መጥቀስ ባይጠበቅብኝም ከጋሽ ወርቁ ውጭ ያሉትን ሁላቸውም በሚናቸው በሐሳብም በምክርም የሰጡ የረዱ እናመሰግናለን። አሁን ሰያ ከዚህ በኋላ የተረጋጋ ሰው ነው። ቤት አለው፣ አርፏል፣ ላይ መግባት ይችላል። የሚፈልገውን ነገር ለቱ ድምጽ መሆን ይችላል፣ ይቀጥላል። እናንተም ደግሞ ሁሉ ነገር ላይ በየቀኑ ሰላም አይወራም። ማወቅ ያለባችሁ ነገር በውስጥ የሚሰራ ነገር በውስጥ ይሰራል። በውስጥ የማይሰራ ነገር ሲሆን ላይ የሚወራ ሲሆን አቡፋንም ሆነ ማንም ሰው መኩን ቤት እየከፈተ ነበር ሰሞኑን። ሁላቸውም በሚቻለው መጠን ትክክለኛ በሆነ መንገድ ማህበረሰብን ሃይማኖትን በማይነካ መንገድ በትክክለኛ መንገድ የእህታችንን ፍትህ እንጠይቃለን። በህይወት እያለች ሞተች ተብላ ሞት ታውጆባታል። ይሄ እውነት ለመናገር ከወንጀል በላይ ወንጀል ነው። ገብቶሃል አይደለ? አንደኛ አፋኝስ ማን ሆነ፣ አጋጭስ ማን ሆነ፣ ገዳይስ ማን ሆነ የሚለው ነገር ሌላ ጥያቄ ሆኖ ግን በህይወት ያለች ልጅ ልቀቁኝ እያለች ያለች ሞታለች ብሎ ማርዳት፣ ለዛውም ደግሞ ፌክ የሆነ መረጃ ይዞ መምጣት፣ ያልሆነችውን ሆናለች ብሎ ለማመን የሚያስቸግር አንድ አይሉ ሁለት አይነት የተለያየ አጽም ሰብስቦ ይዞ በመምጣት ይሄ ሁሉ ነገር የሆነው ለምንድን ነው? የልጅቱን ሞት ለማለባበስ የታሰበ ነገር ስለነበረ ነው። ቴንክ ዩ ጋይስ። የምትሰጡ ልጆች አግዙትኝ፣ ሰፖርት አድርጉት። እና አሁንም ማብራራላችሁ ነገር እንደው ነከሌ ብለዋል ባለለም አንዳንድ ከኛ ተቃራኒ ያሉ ግለሰቦች ጭራሽ የኛን ከሀገር መባረር እንደ ድራማ ነው ብለው የሚያወሩ ሰዎች አሉና
እኔ ላለው ሳይድ ይኸውልህ፣ ይቅርታ አቋረጥኩት። አንድ ነገር ልናገር ነው የገባሁት። የገጠር ልጅ ኮሜንት ለኮሜንት እየሄደ ሀኒ እኮ ከሞተች 3 ወሯ ስለምንድን ነው እንኳን አደረሰሽ የምትሏት እያለ እየኮመተ ነው ያለው። እባካችሁን የጥላቻ ወይንም የግል ጸብ ኑሮብን ምናምን አይ ኖ የራሱን 27 ሌብል ነው። በሌብሉ ማወቅ ትችላለህ እሱ መሆኑን ሚኪ። ስለዚህ እባካችሁ ልጁ በዝምታው ለነውን እንኳን ለነውን ሽጡ ቢሸነቅጠንም እንደው እባካችሁን በዝምታው ተባበረ። ቆይ ታወሪያለሽ ነጃት፣ አንድ ይጠብቂ። መኩ አብራራ። እኔ መኩን ጠይቄው ነበር። እኔ ላይቭ ላይ ነው እንደዛ ሲጽፍ ነበረ። ገብቼ ሳየው 25000 ፎሎወር ነው ያለው። የሱ 500000 ፎሎወር ነው፣ ግን የሚጠቀመው የሱን ስም ነው የሚጠቀመው የሱን ፕሮፋይል። ከዛ ሚውት አደረግኩት እኔ ጋር ማለት ነው። እና ስሙ የገጠር ልጅ ነው ምናምን፣ ግን ወይ መች ራሱ ነው ወይ ተክላይ ራሱ ነው ወይ ደግሞ እሱም ራሱ ሊሆን ይችላል በፌክ አካውንት። ግን ዋናው አካውንት ሌብሉን እኔ በሌብሉን ያመንኩት። አዎ ምን ችግር አለው? ሌብል እኮ አሁን ይሆናል ስሙን እና ፎቶውን የቀየረው ከሰውዬ። ከዚህ በፊት በሌላ አካውንት የቆየ እኮ ነው። 25000 ፎሎወር አለው አልኩሽ። 25000 ፎሎወር ካለ የቆየ አካውንት ነው፣ አዲስ የተከፈተ አይደለም። በዛ አሁን ግን ስሙን ቀይሯል፣ ፎቶን ቀይሯል። እኔ ገብቼ ስላየው ገብቼ አይቼው 25000 ፎሎወር ነው ያለው። ስለዚህ 25000 ፎሎወር ያለው አንደኛ የገጠር ልጅ ጊፍት ይሰጣል ብዬ አላስብም። ይቀበላል የሱ አይደል አካውንቱን እኔ ምንኝ የሱ አይደል። ይሄ በሱ ስም አውቀው መጥተው እሱ ሞር ለማስጠቆር የሰሩ ልጆች ናቸው እኔ እስከሚገባኝ ድረስ። እንደዛም ሊሆን ይችላል። እንደገና ራሳቸው እና የመችም ሊሆን ይችላል። ስለዚህ ይስተካከላል። ይሄ ነው ሪያል እና ዛሬ እንግዲህ ወንድማችን ያው አገር ቀይሯል። ስለዚህ ለዛ ደግሞ አገር ስቀይር አንዳንድ ወጪዎች አሉ። እያንዳንዳችን ከጎኑ መቆማችንን አበባም ያለን አበባ አንበሳም ያለን አንበሳ ሁላችንም ልረዳው ይገባል። ከጎን መሆናችሁን በምንድን ነው የምታሳዩት? just show them whatever you can እና አቅማችሁ የፈቀደውን እርዱት። እሱ እርዱኝ ብሎ አይደለም እኛ ነው የምንለው። ይሄ ልጅ ሴትል ማድረግ አለበት። ያው አገር ሲቀየር ታውቃላችሁ ብዙ ነገር አለ። ስለዚህ ሁላችሁም እርዱት የምትችሉ። ያና ጉዳይ ግን እስከ መጨረሻው ብሮ ተናንቀን ለፍርድ እስከ ማቅረብ ነው። እነዚህ ሰዎች ለፍርድ እናቀርባለን። ማንም ይንጫጫ ማንም ይበድ ተክላይና ይመች ከነግብረ አበሮቹ ለፍርድ ሳናቆም የሚያቆም ሰው የለም። ጊዜ ሊወስድብን ይችላል፣ ብዙ ነገር ሊሆን ይችላል። እነሱን ለፍርድ አቅርበን እፎይ ብለን ያኔ ነው የምናቆመው። ስለዚህ ከቻላችሁ ስለምትሰሙ ሁሉ ጊዜ አሁንም የምነግረው ልቀቁልን፣ ሌላውን እንነጋገር። የማትለቁልን ከሆነ ግን እስከ መጨረሻው እንሄዳለን፣ የትም አታመልጡም ነው የምለው። ሌሎቻችሁም ሀሳብ ስጡበት። እንግዲህ ሁላችሁም ደግሞ እርዱ። ጊፍት ለምትሰጡ እናመሰግናለን። ሁላችሁም እህት ወንድሞቻችን፣ እንግዲህ እኔ እንደምለው እኛ ወደን እና ጥላቶች ወይም ደግሞ ከኛ ተቃራኒ አካል እንደሚሉት አይደለም። እኛ ስራችንን ሰርተን አምሮብን ዘና ብለን ከምንኖርበት ሀገር ያባረሩን በሃኒ ጉዳይ ነው። ገባችሁ አይደለም? እኔ አንድ ፈጣሪን አላህን የማመሰግነው ነገር አላህ እንደ ሰው አይደለም። እያንዳንዱ የውስጥን ያያልና እኔ ለምሳሌ ሰኞ ለታ የዛን ጊዜ ሰኞ ለታ አቡዳቢ ጀዋዛት ሻሃማን የሚባለው ጀዋዛት በእርግጠኛ ስፖንሰሬ ጋር ሂጄ ስፖንሰሬ ኃላፊነቱን ወስዶ ባልፈረመ እኔ ተቆፍድጄ እስር ቤት ገብቼ ቀጥታ በኢትዮጵያ ነበር የሚልኩኝ። ስለዚህ አንድ ትልቁ ስፖንሰሬ ጋር መሄዴና ስፖንሰሬ ለኔ በመፈረሙ ነው። በነገራችን ላይ የ3 ቀን ነበር የሰጡኝ። 3 ቀን ብቻ ነበር የሰጡኝ። ስፖንሰሬ ለ1 ወር ሲጠይቃቸው ለ1 ወር እየጠየቃቸው ወዲያው ጻፍ አድርገው ለ5 ቀን ብቻ ነው ብለው ወረቀቱን ሰጡኝ።
የስፖንሰር እስከ ዛሬ አይዲውን አልሰጡትም። አይዲው እስካሁን እኔ እንጃ አላረጋገጡም መሰል ከሀገራቸው መውጣት እስካሁን አይዲውን አልሰጡትም። በዚህ ደረጃ ነው እኛ እንጂ እነዛ የሚሉት ዝም ብሎ ነው የሄደው ወዘተ ወዘተ አያስፈልግም። በዛ አጋጣሚ እንደነ ጋሽ ወርቁ ያሉ ትልልቅ ሰዎች አይዞ ብለውኛል። ይሄ ራሱ አይዞ ማለት ትልቅ ነገር ነው። እዚህ ስመጣ ብዙ እህትና ወንድሞች ተጎኒ ነበሩ። ተፊት ከመጣሁበትም ሀገር ወደ ሁለተኛው ሀገርም ስሸጋገር ያለው አቀባበል እኔ ምን ብዬ ልግለጥ? እኔ ቃላት የለኝም። ከዛም አይታችኋል እነ ቃል ደብረ ወርቅ እነ መክያ እነ ባለከ ዘራው ስፖንሰሬ ሌሎችም በካሜራ ያልወጡ ብዙ አሉ። ካሜራ መውጣት ያልፈለጉ እነ ሙኒት የሁሉ ተሰብስበው በአማረ ሁኔታ ከዛ ሸኝተውኛል። የተሰማይ ብቸኝነት ህይወቴ ተበላሸ ብዬ በጣም መጥፎ ሐሳብ ውስጥ ነበርኩ። ያቀድኩት ተበላሸ፣ አላማዬ ተበላሸ። ሁለተኛ ወደ ሌላ ውድቀት ገባሁ ብዬ በጣም በቃ ጥሩ ያልሆነ አስተሳሰብ ነበርና ያንን ሁሉ ቀርፈውልኝ ምን ያክል እህትና ወንድም እንዳለኝ ከዛም ስመጣ እዝም ሲቀበሉኝ ያን ሁሉ ሳይ ሁሉም ነገር ለበጎ ነው። ለካስ ሰው ስሜታዊ ሆኖ የሆነ ነገር መወሰን የለበትም መታገስ አለበት ያልኩበት ጊዜ ይሄ ጊዜ ሁላችሁም እንደ አይነት ግብዳ የሆነ መቋቋም ማትችሉት ነገር ሲመጣ ትዕግስት ጥሩ ነው። ውስጣችሁ ቢነድም ጥርሳችሁ እየሳቀ ራሳችሁን ስታሸንፉ አላህ ደግሞ የሆነ መፍትሄ ያመጣልና አላህ ብዙ ሰዎችን እንደ መፍትሄ ለኔ አምጥቷቸዋል። አልহামዱሊላህ ወደፊትም ደግሞ እሱ ባለው ይሆናል። ያው ዛሬ ዋና የገባሁት ያው መግባት ስላለብኝ ለኔ ለተጨነቀው እህት ወንድሞቼ ደህንነቴን ላረጋግጥ ነው እንጂ አሁን 100% ተደላድል ያለው ማለት አይደለም። አሁንም እንግዳ ነኝ፣ ለሀገሩ እንግዳ ነኝ ያለሁት ቢሆንም ለዚህ ለጥሩ ማህበረሰብ እኔ ደህና መሆኔን በየርኩበት እህት ወንድም እንዳለኝ በየደረስኩበት ቦታ በቃ ወዳጅ አፍርቻለሁ። በቃ ለካስ ቁጭ ብዬ አንድ ቦታ ቁጭ ብዬ እሺ ቦታ ወዳጅ እንዳፈራው አየሁ። እሺ ቦታ በኤዥያም በአፍሪካም በአውሮፓም በአሜሪካም በየትኛውም ሀገር ወዳጅ ብዙ ነኝ። አልহামዱሊላህ ተጎኔ ለቆማችሁ በሙሉ አሁንም ደግሜ ደጋግሜ አመሰግናለሁ። ይሄንን ጉዳይ ካዩ በኋላ መተው አይዞ እንዳታስብ እኛ ተጎናሃለን፣ ያንተ ጥቃት የኛ ነው፣ ወንድማችንን ያሉኝ እንደነጋሽ ወርቁ አሉ ሌሎችም እኔ ተአምር ነው የሆነብልን እና ለሁሉም አመሰግናለሁ። ፈጣሪ የተመሰገነ ይሁን። አልহামዱሊላህ። እሺ ሐሳብ ያላችሁ ቀጥሉ። ቤተሰብ አስክሬን ጓል እኮ ዕን ደይፈለጠ አስክሬን ጓል እንኳ ዕን ደይርአ ህንደይ ሰብ ላበለጥ ቅመጥ ሰብ ነው ግን ሃምዝ ላቦ ለዓፎን አው ደንበር ኢማጂን አው ድንበር ኮይኖም ድሰርሕ ለይዎ ካልእ ስራሕታት ከይኾኖም ጭራሽ ሕዝለለ ኢቃማ ካውፃ ካብ ስዑዲ ዳብ ኢትዮጵያ ድምለሳ አጓላት ለዓፎኑ ሃምዝ ዓይነት በደል ፍጾሙሎ ማለት እዩ። አትማ ኣሕዋተይ ብሱሩ ንእሽተተየ ስብዕና ድበሃል ነገር ኣይፈጠረለኹም ኢሉ እዩ። ካብ ጓል ኣንስተይቲ ግዳይ ኮነ ትፈጠርኹሞ ካብ ሰበይቲ ግዳይ ኮነ ትፈጠርኹሞ ሓፍቲ የውልኹም ኢዶ ኢኹም ቤተሰብ የውልኹም ኢዶ ኢኹም
عدو يولكم يديكم كم هسنا عدو يخونكم يديكم الوصاهم قالان استيت عبد مبر لعفونكم تساقوا نيشتتي حلنا دبها النجر يولكم بليز ቋንቋ ትግርኛ ተሰምዑ ኩልኩም ኦኬ ቋንቋ ትግርኛ ተሰምዑ ብሙሉኩም እዛ ሓፍትና ድምጽ ኹንዋ ካላ ተሕዋትና ለሃምዝ ተዓፍነን ኣውላት ሳቀያ ሃምድ ኾና 100% እርግጠኛ እየ ምኽንያቱ እዛ ቆልዓታ ሞይታ ትብላ እዩ ትደምድሙ ድነበረ ሕዚ ግን እናሃይ ኣቦሃሎ ደዓፈንዋ ሰዋት ለሃምዝ ትርለኹም ኣው ኮሜንት ኩሉ ጽሑፍ ኣሎ ተኽላይ ድበሃል ሰብ ደዓፈና ይድበሃሎ ስለዚ ልኸቃ ኣታሓዊ